ፈርስት ኢምፕሬሽን ማተር ሲባል ሰምተን እናውቃለን። መቼስ ሰዎች መጀመሪያ እኛን የሚመለከቱት አለባበሳችን ነው። እኛም በተመሳሳይ የሆነ ሰው ስናይ መጀመሪያ ያው አለባበስ እንመለከታለን። ያው አንዳንዶች ልክ ነው አለባበስ ማተር ያደርጋሉ ይላሉ። ሌሎች ደግሞ እኔ ለሰው ብዬ አልለብስም ዋናው አመለካከቴ ነው ምናምን ይባላል። ሁለቱም ልክ ነው። ነገር ግን አንዳንድ እውነታዎች አሉ በቃ ሪዚስት የማናደርጋቸው። ጽድት ያለ አለባበስ ሁሌም ዝንጥ ማለት ከሚያሳጣን ይልቅ የሚሰጠን ነገር ይበልጣል። በሰውም ባይሆን መጀመሪያ ለራሳችን ራሱ ጥንቅቅ ያለ አለባበስ የሚሰጠን ኮንፊደንስ አለ። ታዲያ በዚህ ቪዲዮ ሁሌም ዝንጥ ብለን እንድንውል ጠዋት ከቤት ስንወጣ ማወቅ ያሉብንን ወይም ማድረግ ያሉብንን 5 ነጥቦች የምንመለከት ይሆናል። አብራችሁን ቆዩ። የመጀመሪያው የምናደርጋቸው ልብሶች ያልተጨማደዱና የተተኮሱ መሆናቸውን ማወቅ ነው። ቆየት ያለ ልብስ ይሆናል አዲስን ልብስ አንድ የሚያደርጋቸው ጽዳታቸውና አለመጨማደዳቸው ነው። ምንም ልብሳችን ንጹህ ይሁን አዲስ የተጨማደደ ከሆነ ሙሉ አለባበሳችን ያበላሸዋል። አንዳንዴ በአግባቡ ስላላጣጥፍ ነው ይሆናል። አንዳንዴ ደግሞ የልብሶቹ ጨርቆች ከታጠቡ በኋላ የሚጨማደዱ አሉ። አንዳንድ የአለባበስ ፕሮቶኮል የሚጠይቁ መስሪያ ቤቶችን ፕሮቶኮል ቼክ ሲያደርጉ ዋነኛው የሚመለከቱት የልብሱን አለመጨማደድ እና በስነ ስርዓት ተተኩሷል የሚለውን ነው። ያልተተኮሰ ልብስ ማድረግ እንደ ስንፍና ለነገሮች ግድ አለማለትና በቃ አይደለ ግድ የለሽ ሰዎች እንደሆነ ነው የሚያሳየው። ስለዚህም እኛ በቀን ተቀን ውሏችን የምንለብሳቸው ልብሶች ከመጽዳታቸው ባልተናነሰ በአግባቡ የተተኮሱና ያልተጨማደዱ መሆናቸውን ልብ ልንል ይገባል። በመቀጠል ደግሞ በቀላሉ ዘንጠን ለማዋል ማድረግ ያለብን በአግባቡ የተያዘ ጸጉር ነው። በዚህ ቻናል ስለ ጸጉር ብዙ ቪዲዮ ሰርተናል። ግን አንድ ነገር እዚህ ላይ የምንጨምረው ምንድነው ጸጉራችን በተለይ ደግሞ የፊት ለፊት ጸጉራችን ሙሉ መልካችን እንዲሁም አለባበሳችን ላይ የራሱ ተጽዕኖ እንዳለው ማወቅ አለብን። ሹሩባ ሊሆን ይችላል፣ ከርል ወይም ደግሞ ማስያዝ አሊያም ተኩስ ሊሆን ይችላል። በምንሰራበት ወቅት ከፊት ለፊት ያለው ጸጉራችን የወጣ የተበጣጠሰ ከሆነ ምንም ብናደርገው ጸጉራችን ውበት አይኖረው። ስለዚህ ጠዋት ከመውጣታችን በፊት መጀመሪያ ጸጉራችንን በተለይ ደግሞ የፊት ለፊት ጸጉራችንን በአግባቡ መሰራቱ አለመንጨባረሩን አይተን መውጣት አለብን ማለት ነው። በመቀጠል ደግሞ በቀላሉ ዘንጠን ለመዋል ማወቅ ያለብን ወይም ማድረግ ያለብን ነጥብ የጥፍሮቻችንን ጽዳት መጠበቅ ነው። ሴቶች ሆነን መቼስ አንድ በጣም የሚያምር አለባበስ የለበሰች ሴት ተመልክተን ነገር ግን ጥፍሯ በአግባቡ ያልጸዳና የሆነ እስከ ግማሽ የለቀቀ ጥፍር ቀለም ያለው አይነት ከሆነ የሆነ ሙሉ አለባበሱን በቃ በዜሮ ያጣፋብናል። በጣም ትንሽ የሆነ ነገር ሊመስል ይችላል፣ ነገር ግን ጥፍር ለሴት ልጅ ዋና አለባበስ ነው ማለት እንችላለን። አሁን ላይ ካያችሁ የጥፍር ስራ እንደዚህ የበዛው ብዙ ሰው ተጠቃሚ ስላለ ብቻ ሳይሆን አለባበሳችን ላይ ሙሉ የሚያደርገና ዋናም ነገር ስለሆነ ነው። ይህ ማለት ግዴታ ጥፍር መሰካት አለባችሁ ማሳደግ አለባችሁ እያልን ሳይሆን ብቻ ጽድት ያለ ጥፍር ይኑራችሁ፣ አጭርም ይሁን ረጅም ጽድት ያለ ይሁን ለማለት ነው። በመቀጠል የምናገኘው ደግሞ ጫማችንን ነው። ጫማችን ከውበቱ በላይ መቅደም ያለበት ጽዳቱ ነው። የሴት ልጅ ጫማ በተለየ መልኩ ሁሌም ጽድት ያለ መሆን አለበት። በቃ ምንም አይነት ጫማ ይሁን ጠዋት ከመውጣታችን በፊት የ5 ደቂቃ ስራ አይሆንም የኛ መስነፍ ካልሆነ በቀር። ስለዚህ ሁሌም ጽድት ያለ አለባበስ እንዲኖረን ጫማዎቻችን ንጹህና የተወለወሉ መሆን አለባቸው። በመጨረሻ ደግሞ ዘንጠን ለመዋል ማድረግ ያለብን ከውስጥ የምናደርጋቸው ልብሶች ማለትም ብራ፣ አንደርዊር እንዲሁም ካልሲም ቁምጣም ሊሆኑ ይችላሉ ንጹህ መሆን አለባቸው። ንጹህ የሆነ ጫማ ላይ የቆሸሸ ካልሲ ብናደርግ ከውጪ ሊያምር ይችላል፣ ነገር ግን ምንም ከውጪ ቢያምርም እኛ እናውቃለን ከውስጥ ምንም አይነት ምቾት አይሰጠንም። ብራ አንደርዌርም እንደዛው ነው። ከላይ ያደረግነው ልብስ እንደ ነገሩ ሊሆን ይችላል፣ ከውስጥ ያደረግናቸው ልብሶች ግን ንጹህ ከሆኑ የሆነ የሚሰማን በራስ መተማመን አለ። ይህን ሁላችንም እንመሰክራለን ብዬ አስባለሁ። ስለዚህ ጠዋት ከመውጣታችን በፊት ንጹህ የሆኑ የውስጥ ልብሶችን መልበሳችንን ልብ ልንል ይገባል ማለት ነው። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።